ጥፋተኛም ኮንኩኝ ይቅርታ ጠይቃታለሁ። እናንተም ጥፋተኛ ነህ ብሩክ ምናምን የምትሉኝም ከሆነ እኔ ይቅርታ ጠይቃችኋለሁ። እኔ ሀይሚ ዝቅ ብላ ማየት አልፈልግም። ሀይሚን ማንም እንዲናገራት አልፈልግም። እንዴ ማንም ሰው ሀይሚን ዞር ብሎ እንዲያይ አልፈልግም፣ በክፉ ማለት ነውና እኔ አንድ ቀን እንኳን ስለ ሀይሚ ክፉ አስቤ አላውቅም። በጣም ነው መወደድ፣ በጣም ከምታስቡት በላይና ራሴን እንኳን አስቀድሜ ቢሆን የተሻለ ህይወት ለመኖር ከኢትዮጵያ ይወጣ ነበር። ቀበል በጣም ነው የሚቀርደሻለሁ። ስሚኝ ግን እንዴት ብዬ ላስረዳ? እንደዚህ ይሻላል? አሁን እንዳልሽው ይሻላል? እርግጠኛ ነሽ? እኔ በጣም ከፍቶኛል ብሩክ፣ በጣም ደብሮኛል። ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ነው ያለው ፈጣሪ ይመስገን። በጣም ተናድጄ ነው ግን የመጣሁት። ለምን እንደሆነ አላቅም። ለምን እኔ እንዳኮረፈችኝ ሁሉ አላቅም። እኔ ጥፋት ምኑ ጋር እንደሆነ አላቅም። ነገራቶችን ለማስተካከል እየሞከርኩ ባለበት ታይም እኔ ምንም ማውቀው ነገር የለም። ተስማምተን ነበር ትናንትና ራሱ። ግን እኔ ሀይሚ ደግሞ ለምን እኔን ልትረዳኝ እንዳልቻለች አልገባኝም። አንዳንድ ሰዎችም እኔን እየተናገራችሁ ነው። እኔ ጥፋት ምን እንደሆነ እኔ አላቅም። ምን አድርግ እንደምትሉኝ እኔ አላቅም። እንዴ እኔ ምንም በማላውቀው ነገር ውስጥ እና በተፈጠረ ነገር ላይ የቻልኩትን ሁሉ እየሞከርኩ ነበርና እኔ ላይ በጣም ምናምን አንዳንድ እያየሁ ነበር። ምን አድርግ እንደምትሉኝ እኔ አልገባኝም፣ አላቅም። እኔንም ለማግኘት ፍቃደኛ ነገር አይደለችም። ምክንያቱም እኔ አላቅም። ኧረ ምን በጣም ነው የሚደብረው። እኔ ምንም በማላውቀው ነገር እንዲህ እኔን ኢግኖር መግጨት እኔ ተገቢ ነው ብዬ አላስብም። አንዳንዴ ደግሞ ነገራቶችን ማስተካከል ያለብን የሆነ ከባድ እንኳን ቢሆን መመለስ እንችላለን። እስከዛሬ በጣም ብዙ ነገር ተፈጥሯል፣ አልፈናል። ይሄም አንዱ አካል ነው የኛ። እንዴ በየጊዜው ነው አዳዲስ ነገር አዳዲስ ችግር እየመጣብን ያለው። በቃ እኔ በጣም ግራ እየገባኝ ነው። እንደውም አሁን ላይ የሆነ ድሮ በጣም ሰላም ነበርን። አሁን ላይ ነገራቶች ፈተናዎች እየበዙ ህይወቴን እያከበዱብኝ ነውና እንደ ድሮ አልሆን ብሎኛል ሁሉም ነገር። በጣም ጭንቀት፣ በቃ እኔ እንጃ ጭንቀት ውስጥ እየገባው ነው። ድሮ እንኳን በእንደዚህ በቃ በደስ በሚል ነገር ነበረ የኔና የሀይሚ ህይወት በጣም ደስ ይል ነበረ። ብዙ ነገራቶቻችን በቃ በደስታ ተሳስቀን ተላፍተን ምናምን ነው የምንሄደው። አይ ቲንክ እድሜያችን እየጨመረ ሲሄድ እንዴት ብዬ ላስረዳችሁ፣ በቃ እኛም ከፍ እያለን ስንሄድ አስተሳሰባችንም እያደገ ሲሄድ ችግር በዛብን፣ ፈተና በዛብን። ሁለታችንም ላይ ይሆናል ጣልቃ ሰው ይገባብናል ምናምን። እኔና እሷን ለማለያየት በጣም ብዙ ይጣራል። እንዳልኳችሁ ነው ባለፈው በጣም ብዙ ተሞክሮብናል ከምታስቡት በላይ። እኔ ስለዚህ ይሄ ነገር እግዚአብሔርን ግርም ነው የሚለኝ። ሁላ እኔን ውጭ ወስዶ እስከ ማኖር ሊደረስ ነበረ ይሆናል። እኔ ያለ ሀይሚ አልሄድም ምናምን ማለቴ ነው ነገራቶችን እውነት ያበለሻሸው። ሀይሚን ጥዬትም አልሄድም ባልል ሁሉም ነገር ከስሮ ነበረ እንጂ እስካሁን በቃ እኔ ሀይሚን ባልልና እኔ ለራሴ የተሻለ ህይወት እንኳን ብፈልግ ኢትዮጵያ አልነበርኩኝም። እውነት ሳልዋሽም ነግራችሁ። ግን እኔ ሀይሚን ጥዬ አልሄድም። መሄድ እንኳን ከሆነ ሀይሚን ይዤ ነው መሄደው ምናምን። የታሰበው ነገር ሌላ ነገር ነው። እኔና ሀይሚን ማለየት ነገር ነበርና እኛ ደግሞ በጣም ይዋዎች ነን። የመጣውን ሁሉ በሰላም ነው እናስተናግደው። ለማንም ክፋት ቂም አናስብምና ሁሉም እንደኛ ይመስለናል። እኛ ህይወት ላይ ያለ ሰው ሁሉ እንደኛ የሚያስብ ይመስለናል። ለማንም ክፉ ስላልሆነን እንደኛ በቃ ለምን ክፉ ያስቡብናል? እኛ ክፋት ብናስብ የሆነ ለበቀል እንኳን ተብሎ የሆነ ሰው የሆነ ነገር ያደርጋቸዋልና እኛ ማንም ላይ ሳንደርስ ክፉ ሳንሆን እንኳን ያ ነገር ሆነብን ታውቃላችሁና የተቀጠረውም ሰው የቀረብነው በጥሩ ነገር ነውና አሸነፈው። እውነት ፍቅር አሸነፈው፣ ጥሩነት አሸነፈው። ለሰው ጥሩ ስትሆኑ ያ ነገር አሸነፈው። በቃ አልቻለምና ነገረን። እንዲህ ነው በቃ ለምን እውነቱን አልነግራችሁ ምናምን አለ። እኔም ከነዛ ሰዎች ጋር የነበረኝ ግንኙነት አቆምኩኝ እና በቃ እኔ ሀይሚ ላይ ምንም ክፋትም ላደርግ አስቤ አላቅም። ምንም እኔ አንድ ቀን እንኳን ስለ ሀይሚ ክፉ አስቤ አላቅም። በጣም ነው መወደድ፣ በጣም ከምታስቡት በላይና ራሴን እንኳን አስቀድሜ ቢሆን የተሻለ ህይወት ለመኖር ከኢትዮጵያ ይወጣ ነበር። ከኢትዮጵያ ውጪ ስላችሁ በጣም ጥሩ ሀገር ነው። የምሬን ነው የምላችሁ። የሚገርም ቦታ ነበር እስከሆነ እኔ የምቀመጠውና ያንን ነገር ትቼ በውስጤ በወዴ ሁሉ የሚለፍ ብዬ እዚህ ደረስኩትና በጣም ብዙ ፈተና በዛብኝ። እኔም ሀይሚ ላይ በጣም በዝቶብናልና አውቃለሁ። ሀይሚ ልጁም ያደረገው ነገር በጣም ያናድዳል። እኔም ድክም ስላለኝና አሁን ያለንበት ጊዜ ይሄ ሳምንት
ለጸብም ለክፋትም የሚጋብዝ ሳምንት አይደለምና ነገራቶችን በጥሩ ለመፍታት እየሞከርኩ የነበረው ለዛ ነው። ግን ደግሞ እንደዛ ማድረግ እንዳልነበረበት የሁሉም የማንም ሰው ሐቅ ነው። በጣም ትክክለኛ ሐቅ ነው። እንደዛ ማድረግ አልነበረበት። እኔ ሀይሚ ዝቅ ብላ ማየት አልፈልግም። ሀይሚን ማንም እንዲናገራት አልፈልግም። እንዴ ማንም ሰው ሀይሚን ዞር ብሎ እንዲያይ አልፈልግም፣ በክፉ ማለት ነውና በቃ እኔ ይቅርታ እንድትለው ፈልጌ ያመጣሁትኝ በቃ ምንም እኛም ማለት ማንም ማለት ይቅርታ ያለ ሰው ሁሉ አሸናፊ ነውና እሱን አስቤ ነው እኔ ይቅርታም እንድጠይቅ የፈለኩትም። እሱም የጠራል ለይቅርታ ነበር። እኔ ይቅርታን ተቀብያለሁ። ሀይሚንም በደንብ አወራታለሁ በቃ ይቅርታዋን እንድትቀበል። ምክንያቱም እኔና ሀይሚ ተለያይተን ቢሆን እኔ እንጃ እኔ ኦሬዲ ወስኜ ነበር። ማይሆን ኬዝ በቃ ማለት ከባድ ውሳኔ ውስጥ ገብቼ ነበረ። እንደዚህ አይቀለድም፣ በሰው ህይወት ላይ አይቀለድም። በቃ ያደረከው ነገር የኛ ጽናት ለማሳየት መሆኑ ይሁንሽ። አመሰግናለሁ፣ እግዚአብሔር ይስጥልኝ። እኔ በተግባርም እያሳዩዋቸው ስለተቀጠረው ሰው ሰምተ የኛን ጽናት ለማሳየት እና ሀይሚን በምታውቃት ልክ የኛን ጽናት ለማሳየት ነው እንዳልከኝ ከሆነ ወደኛ ህይወት የመጣው ሶስቱ ለሱ አመሰግናለሁ። ግን በዚህና ክልክ አልነበረም። ሀይሚ የተሰጣት ስም አለ የሚያናድድ ማለት ባላረገችው ነገር እና ሀይሚ መጀመሪያ ለኔ ግልጽ ማድረግ ትችል ነበረ ይሄንን ነገር ማለት ነው። እንዲህ ነው እኔ ምንም አላውቅም ምናምን ብትለኝ በጣም ጥሩ ነበረ። እዚህ ማን እንዳረስን በሰላም ያልቅ ነበር። እና ምን ልላችሁ ፈልጌ ነው እኔ የምትናገሩኝ ሰዎች ለምን እንደሆነ እኔ አላውቅም። ድሮም አንተ ምናምን ሁሌ አብሶ ወንድ ልጅ ላይ ለምን እንደምበረቱ አላውቅምና ብቻ ሀይሚ ጉታቸራ መጣለች። በዚህ ሌላ አንድ ንዴቴ ነው። ምንም ሳልዋሽ ማግራቸው የምሬን ተናድጃለሁኝ። የኔ ጥፋት ምን እንደሆነ አላውቅም። በጣም ጨዋብኝ ነው ሄደችው። ብቻ ቤተሰብ ሀይሚን ጠርቻታለሁ። ስትመጣ ሁሉንም ነገር ነው ያወራታለሁ። የኔን ጥፋት ትንገረኝ፣ ጥፋተኛ ከሆንኩ ይቅርታ እላታለሁ። እኔ ሀይሚ ማጣት አልፈልግም በግልጹ ስነግራችሁና ብቻ ሀይሚ እስክትመጣ እንጠብቅ። እኔ ብዙ ማውራት አልፈልግም። በጣም አብሶ ይህ አመት ከሆነ ከግማሽ በኋላ በጣም ፈተናዎች በዝተውብናልና አድክሞኛል። በቃ በጣም አድክሞኛል። ነገራቶችን ለመጋፈጥ እየሞከርኩ ብቻ ብዙ ነገር እየሞከርኩ ነው። ድክም ነው ያለ እኔ ለምን ኢግኖር እንደገጨችኝ መታ ከሷ መስማት እፈልጋለሁ። ጥፋተኛም ከሆንኩኝ ይቅርታ ጠይቃታለሁ። እናንተም ጥፋተኛ ነህ ብሩክ ምናምን የምትሉኝም ከሆነ እኔ ይቅርታ ጠይቃችኋለሁ። የኔ ጥፋት ጨራሽ አይታየኝም። እኔ የቱ ጋር እንደሆነ እንኳን አላውቅም። ብቻ ሀይሚ እስክትመጣ አብራችሁኝ ቆዩ። ደውዬላታለሁ። ስትመጣ ሁሉንም ነገር አወራትና በሰላም ይፈታል።